በአሁን ጊዜ ሁላችንም በሚባል ደረጃ ራሳችንን በራሳችን እያጠፋን ነው የምንገኘው። ይህ እንዳይፈጠር እግዚአብሔር ቃሉን በነቢያት በሐዋርያት አንደበት አስተላልፎ ነበረ። በዘመኑ ላይ ያለን በኃጢአት የምንበድል ላይ እንደዚህ አይነት ችግር እንደሚፈጠር የታወቀ የምንረዳው ነገር ነው። የገዛ ኃጢአታችን እንኳን እርስ በርስ እንድንፋጅ አድርጎናልና መንፈስ ቅዱስ ያልተናገረው ነገር የለም። በትንቢተ ኢዩኤል ምዕራፍ 7 ከቁጥር 10 ላይ የሮቦት ወታደሮች እንደሚነሱ የማይቆስሉ ማይደሙ ወታደሮች እንደሚመጡ ቀድሞኑ መንፈስ ቅዱስ ገልጾለት የተናገረው ነገር ነበረ። በከተማም ያኮበኩባሉ፣ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይሮጣሉ፣ እንደ ሌባም በመስኮቶች ይገባሉ፣ ምድሪቱም በፊታቸው ትናወጣለች ይላልና። ሰላም ጤና ይስጥልን። ቅን የዋህ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምቆያችሁ፣ የዛሬውን መርሃ ግብራችንን ከመጀመራችን በፊት በከበረው ስጦታችሁ ላይክ፣ ሼር በማድረግ እንዲሁም ደግሞ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታሰፍሩልን በአክብሮት እየጠየቅኩኝ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በትህትና ጠየቅኩኝ። በአሁኑ ጊዜ ሁላችንም በሚባል ደረጃ ራሳችን በራሳችን እያጠፋን ነው። ይህ እንዳይፈጠር እግዚአብሔር ቃሉን በነቢያት በሐዋርያት ቃል አስተላልፎ ነበረ። እርሱም እንዲህ ይላል፣ አሁንም በዘመኑ ላይ ያለንን በኃጢአት የምንበድል ላይ እንዲህ ያለ ችግር እንዳለ እንወቅ፣ እንረዳ። የገዛ ኃጢአታችን እርስ በርሳችን እንድንፋጅ አድርጎናልና እግዚአብሔር በምህረቱ አሁን ላለንበት ጊዜና ሰዓት አድርሶናል። አሁንስ የሚጠቅመን ምንድነው ቢባል በሃይማኖት ሆኖ ተዋዶ ተፋቅሮ ንስሐ ገብቶ መቀመጥን ነው። እግዚአብሔር በቃሉ ለኃያላን ኃያል ሆኜ እመጣለሁ፣ ለትሑታን ትሑት ሆኜ እመጣለሁ ብሎ ተናግሯል በመጋቢት ወር። ስለዚህ ዕለት ተዕለት መዘጋጀት እንዳለብን አስጠንቅቆናል። በአሁን ዘመን ኢትዮጵያንና ክርስትናን ለማጥፋት ሌት ተቀን የሚለፉ አሉ። ለነሱም ጌታችን በደሜ የመሰረትኩት ሃይማኖት ላይ የሚዘባበት ሴራን የሚያሴር ህዝብ ወዮለት ወዮታ አለበት ብሎ በቃሉ ተናግሯል። ወደፊት ለሚተገበሩት ኃጢአት እንዴት ዓለምን በእጃቸው አድርገው መቆጣጠር እንዳለባቸው ቀድመው እቅዶችን በማውጣት በዓለም ያለ የሰው ልጅ ሁሉ እንዲገዛላቸው ለማድረግ በእውቀት እየረቀቁ የሰው ልጅ የሚገዛ ነገር ለመፍጠር ምዕራባውያኑ ሌት ተቀን እየጣሩ እየለፉ ይገኛሉ። ይህ ዘመን የእውቀት ዘመን ነው። ሁሉም ነገር የረቀቀበት ዘመን ነው። በፊት ከነበረው ይልቅ ዘመኑ በፍጥነት የዘመነበት ጊዜ ነው። ከቀደመው ጊዜ ጋር በፍጹም ሊነጻጸር አይችልም። አሁን ላይ የፈለግነውን መረጃ እጃችን ላይ ባለ ጥቃቅን ዕቃ ማለትም ስልክና መሰል ዘመናዊ ማቴሪያሎችን በመጠቀም በሰከንድ ውስጥ ማወቅ እንችላለን። ዕውቀት የበዛበት ጊዜ ነው። በመጨረሻውም ዘመን ዕውቀት ይበዛል ይላልና ቃሉ። ግማሹ በበጎ ሲራቀቅ፣ ግማሹ ደግሞ በክፋት ይራቀቃል። ለምሳሌ ስንመለከት ቃየል አቤልን ሰይጣን አመልክቶት በድንጋይ ፈንክቶ ገደለው። እናም የመጀመሪያው የጦር መሳሪያ ድንጋይ ነው ልንል እንችላለን። ከዚያም በኋላ ሰዎች ጋሻ፣ ሰይፍ፣ ጦር ሰርተው እርስ በርስ መፋለም፣ በሰይፍ አንገት መቅላት ጀመሩ። ያ እንግዲህ ትንሽም ቢሆን ፕሮግረስ አደረገ። የክፋት ቢሆንም ቀጠለና ሰዎች ምን አደረጉ? ወደ ጥይት ለወጡት። ወደ ተዋጊ ጀትም ማድረግ ጀመሩ። ይበልጥ ደግሞ ወደ ሚሳኤል፣ ኒውክለር ቦምብ። አሁን እኛ ባለንበት ዘመን ደግሞ ድሮን መጣ። ከዚያም ነገሮች ከባድ የሆነ ነውጥ ማምጣት ጀመሩ። ለምሳሌ ግሎባል ሴኩሪቲ ፋውንዴሽን ያወጣውን አንደኛ መረጃ ነበረ። መረጃዎቹ ሊለያዩ ይችላሉ። ነገር ግን እኛ ዋቢ ያደረግነው በዓለም ላይ ለምሳሌ 15350 የኒውክለር መሳሪያዎች አሉ። 15000 ማለት በጣም ከባድ ነው። ምክንያቱም አንድ ብቻ ቢተኮስ ራሱ ምን ሊያመጣ እንደሚችል ማሰብ ከባድ ስለሆነ ከሳይበር ሴኩሪቲ አንጻር አሁን በዚህ ዘመን ደግሞ በጣም አደገኛ ነገር ነው። የሳይበር ጥቃት ሲስተሞችን ሁሉ ዝግትግት አድርጎ እንዳይበሉ እንዳይጠጡ የሚያደርግ ነው። ሌላኛውን ስንመለከት ደግሞ የአልበርት አንስታይን ንግግር ነው። እንዲህ ብሎ ነበረ፣ ሶስተኛው የዓለም ጦርነት በምን እንደሚነሳ አላውቅም፣ ነገር ግን አራተኛውን አልፌ አውቀዋለሁ። አራተኛው የዓለም ጦርነት ከተነሳ ጦርነቱ ሊሆን የሚችለው በእንጨትና በድንጋይ ነው ፍልሚያው የሚሆነው። ይህ ምን ማለቱ ነው የሚለውን ስንመለከት ሶስተኛው የዓለም ጦርነት ከተነሳ የሚነሳው
በኒውክለር ነው። ኒውክለር ከተተኮሰ ደግሞ አሁን ላይ የምናያቸው የዓለም ስልጣኔ በሙሉ ይጠፋሉ ማለት ነው። ሙሉ በሙሉ አውድሞት በእንጨትና በድንጋይ ፍልሚያው ይሆናል በማለት ያስቀምጠዋል። ይህ ምን ያህል አስጨናቂ እንደሆነ መረዳት እንችላለን። ሶስተኛው የዓለም ጦርነት ሊኖረው እንደሚችለው አስጨናቂነት ምን ያህል እንደሆነ ያሳያል። አይበላው አያድርገውን የምንለው ለዚህ ነው። የጦርነት ወሬ ትሰማላችሁ፣ መንግስት በመንግስት ላይ ይነሳል የተባለው። አሁን ላይ በዚህ ስንደነቅና ምን ላይ ደረስን የሚለውን ስናይ ታህሳስ 10 2012 ላይ ዩናይትድ ስቴትስ ስፔስ 4 አቋቋመች። ይህ ሌላ ኃይል ማለት ነው። አሜሪካ 7 የጦር ብርጌዶች አሏት። 8ኛው አሁን ላይ ጨመረችው። 8ኛው የአሜሪካ ስፔስ ፎርስ ይባላል። 8ኛው የስፔስ ፎርስ ስናስብ አሁን ጦርነቱ ከላይ ወደ ታች ሊሆንብን ነው ማለት ነው። ስፔስ ሲባል ደግሞ ምን አይነት ውጊያ ሊሆን እንደሚችል አስቡት። ለምሳሌ ሳተላይቶች ከጥቅም ውጪ ቢያደርጉ ስልክ መደወል አይቻልም። ነገሮች ሁሉ ዝግትግት ይላሉ ማለት ነው። ምክንያቱም ሁሉም ነገር ከስፔስ ጋር ተያይዟል። አሁን ላይ ያሉ ልጆች ስፔስ ላይ ምንድነው የሚሰራው ምንድነው ይላሉ። ቲቪ፣ ሬዲዮ፣ የኢንተርኔት አክሰስ እና ኔትወርክ ሁሉም ነገር የሚመጣው ከስፔስ ፎርስ ነው። እናም ነገሩን ከባድ ያደርገዋል። እናም 8ኛ ብርጌድ አድርጋ አቋቁማለች በዚያን ጊዜ። በዚህ ላይ ደግሞ እንደገና እኛ ባለንበት ዘመን ደግሞ ኤአይ ተጨምሯል። ይህ ደግሞ ምን ሊያመጣ እንደሚችል መገመት ቀላል ነው። በእርግጥ ሲስተሙ በሰው ሊታዘዙ ይችላሉ። እነዚህ ነገሮች ሆሊውድ ላይ ስናያቸው እንደ ሳይንቲፊክ ፊክሽን ነገር ነው ያየናቸው። አሁን ባለንበት ዘመን ላይ እያየነው እየተተገበረ ነው ያለው። በሰው ቢታዘዙ ፍጥነታቸውና ችሎታቸው እጅግ አስደናቂ ነው። በጥቂት ጊዜያቶች ብዙ ነገሮች ተገለባብጠዋል። ስለዚህ ነገሮች ካሰብናቸው በላይ እየሄዱ መሆናቸው እጅግ አሳሳቢ ነው። መጽሐፍ ቅዱስ ያልተናገረው ነገር የለም። በትንቢተ ኢዩኤል ምዕራፍ 7 ከቁጥር 10 ላይ የሮቦት ወታደሮች እንደሚነሱ፣ ማይቆስሉ ማይደሙ ወታደሮች እንደሚመጡ ቀድሞውኑ መንፈስ ቅዱስ ገልጾለት ነበረ። ይህንን ቃል የተናገረው ምን ይላል የሚለውን ስንመለከት ደግሞ እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ፣ እያንዳንዱም በመንገድ ላይ ይራመዳሉ፣ ከእርምጃቸውም አያፈገፍጉም። ሰው ያፈገፍጋልና እነርሱ ግን ከእርምጃቸው አያፈገፍጉም። አንዱ ከአንዱ ጋር አይጋፋም። ሰው ከሰው ግን ሲታኮስ ሲጣላ ይገፋፋል። ይህ ግን ሲስተም ስለሆነ አንዱ ከአንዱ አይገፋፋም ካለም በኋላ እያንዳንዱ መንገዱን ይጠበጥባል። የማይቆስል ወታደር መሆናቸውን ቀደም ብሎ በመጽሐፍ ቅዱስ ተገልጾልናል። እንግዲህ ወደፊት ሰው ከሰው ሳይሆን ማሽን ከማሽን ጋር ነው ጦርነት የሚፈጥረው። ይህም ደግሞ አሁን ላይ በጦርነት ያሉ ሀገራትን እጅግ የሚያሳስብ ነገር ነው። በከተማም ያኮበክባሉ፣ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይሮጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ ተብሎ በግልጽ በቅዱሱ መጽሐፍ ላይ ሰፍሮልናል። ስለዚህ ይህ ነገር ዓለሙ እየሄደበት ያለውን ርቀት ምን ያህል ከባድ እንደሆነ ያሳየናል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ስለነዚህ ነገሮች አስቀድሞ የነገረን ዓለም ምን ያህል የክፋት ጥግ ላይ እንደደረሰች እንድናስብ ነው። ውድ የቃል ቲዩብ ቤተሰቦች እስካሁን ድረስ አብራችሁን ስለቆያችሁ እያመሰገንኩኝ በቀጣይ በአዲስ መረጃ እስክንገናኝ ድረስ ሰናይ ጊዜን ተመኘውላችሁ ከቃል ሚዲያ።